የፋኖ ኃይሎች በወሎ ቀጠና በተደረገው ውጊያ በመቶዎች የሚቆጠር የመንግስት ኃይል ደምስሰናል አሉ። ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ደግሞ እነ ዳንኤል ክብረትን አስከትዬ ወሎ ገባሁ ብሏል። በክልሉ የምርጫ ዘመቻ በሚል የሚከናወን ውጊያም በአገዛዙ በኩል በፋኖ ኃይሎች በኩል ደግሞ በተመሳሳይ ስምሪት ላይ በነበሩ የብልጽግና ሰዎች ላይ ጥቃቶች መመዝገባቸው ቀጥሏል። የአራት ኪሎ አገዛዝ ለዚህ ደግሱ ሲባል በተለያዩ ስፍራዎች እያደረጋቸው የሚገኙ ዘመቻዎች ከፍ ያለ ጉዳትን በኢትዮጵያ ላይ ያስከተሉ ናቸው። በሰሜን ሸዋ ዞን ትናንት በመራሃ ቤት የቀጠና ዓለም ከተማ አቅራቢያ፣ ዛሬ ደግሞ በዚሁ ዞን ከደብረ ብርሃን አቅራቢያ ባሶና፣ አይዞ፣ ሻሞራ ተራራ ስፍራዎች ላይ የነበሩትና የኮማንዶ ኃይል ጭምር ስምሪት የወጣባቸው ውጊያዎች እንደ አንድ አብነት የሚነሱ ይሆናሉ። በደቡብ ጎንደር ደራ ወረዳም ተመሳሳይ ዘመቻ የተደረገ ሲሆን በዚሁ ዞን ኪንፋዝ በገላ ደግሞ የምርጫ ቁሳቁስን ይዘው ይንቀሳቀሱ የነበሩ የብልጽግና ሰዎች ላይ ድንገተኛ ጥቃትን አድርሰን አመራሮች ላይ ጉዳትን አስከተልን ያሉት የፋኖ ኃይሎች ናቸው። በአማራ ክልል ባለፉት 2 ቀናት ጠንካራ የተባለ ውጊያ የተከናወነው በወሎ ቀጠና በተለይም በሰሜን ወሎ ዞን ቆቦ ዙሪያና በደቡብ ወሎ መካነ ሰላም አቅራቢያ ነው። እንደ ፋኖ ኃይሎች ገለጻ ከሆነ በድሮንና በሜካናይዝድ ኃይል ጭምር በተደረገው በዚህ የቆቦ ዙሪያ ውጊያ በመቶዎች የሚቆጠሩ የመንግስት ኃይሎች በተለይም የፌደራል ፖሊስ አባላት እንደዚሁም የመከላከያ ሰራዊቱ ተደምስሰዋል። በዋናነት ቀይ አፈር ተብሎ በሚጠራው አካባቢ ለረጅም ጊዜ የመንግስት ወታደሮች ይዞታ ባደረጉት ስፍራ የመከላከያ አባላት፣ በቆቦ ከተማ ደግሞ በርካታ የፌደራል ፖሊስ አባላት ላይ ጉዳት ደርሷል ሲሉም አሳውቋል። በወሎ ቀጠና ከቆቦ እስከ ገዳን፣ ሙጃና መካነ ሰላም አካባቢ ባሉ ስፍራዎች ውጊያዎች ተደርገው ኢትዮጵያውያን መስዋዕት እየሆኑ በሚገኙበት በዚህ ጊዜ የአራት ኪሎ የአማራ ክልል ተላላኪዎች ደግሞ ወደ ክልሉ ጉብኝት ያደረግን እናረጋ ከበደን በድምቀት ተቀበሉን ይላሉ። ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህም ዳንኤል ክብረትና በለጠ ሞላና ሌሎችን ማሰልፈው ወደ ደሴና ኮምቦልቻ መራን በድምቀትም ተቀበሉን ሲሉ ገልጿል። የክልሉ ባለስልጣናት በዛው በክልሉ የተለያዩ ስፍራዎች በአውሮፕላን ጉብኝት ያደረጉ የሚለውን እንደ ተአምር የሚያቀርቡበት ሁነት ውስጥም ነው የአማራ ክልል። የኦሮሚያው 120 አፋኝና ገዳይ ቡድንን በተመለከተ የብልጽግናው መንግስት ምላሽ ሰጠም። ጃዋር መሐመድ ደግሞ እነዚህ ቡድኖች የሽመልስ አብዲሳ አጃቢዎች በአዲስ አበባ ጭምር ድብደባን የሚፈጽሙም የለማ መገርሳን ካቢኔ ለማሳደድ ሳይቀር የተሰማሩ ናቸው ሲሉ ተናግሯል። እየገደልና እየደበደበ ቀርጾ የሚያሰራጭ የብልጽግናው አገዛዝ ሀገሩን የጉልበተኞችና የማፊያዎች ካደረገው ሰነባብቷል። አሁን ብልጽግና የሀገሪቱ መንግስት ሳይሆን በሀገሪቱ ከሚንቀሳቀሱ በርካታ ኃይሎች መካከል እንዳንዱ ነው የሚባለውም ለዚህ ይመስላል። በኦሮሚያ ክልል ኮሬን የገኛ የሚል ገዳይ ቡድን አደራጅተው ከእውቅ ፖለቲከኛ እስከ አባገዳ ሲገድሉ የከረሙት የኦህዴድ ብልጽግና ከፍተኛ ሹማምንት ከሰሞኑ ይፋ የወጣባቸው ሌላኛው የማፊያ ቡድናቸው ደግሞ መነጋገሪያ አጀንዳ ሆኗል። ዋነኛ ማዕከሉን አምቦ ላይ ያደረገው ይኸው ቡድን በሸገር ሲቲ ጭምር የሚንቀሳቀስ ከአዳማ እስከ ነቀምቴ ከሻሸመኔ እስከ አዲስ አበባ ሰዎችን የመዝረፍ የመደብደብና የመግደል ተልእኮች የሚሰጠው ቡድን ስለመሆኑም ይነገራል። ራሱን ቡድን 120 እያለ የሚጠራው ይኸው ኃይል በብልጽግና የስልጣን እርከኖች ውስጥ ያለም የሚደበድብና የሚገድል መዋቅር የተፈጠረለት የዜጎች ህይወትን ወደ አለመኖር እየቀየረ የመጣም በአገዛዙም ከዓመታት በፊት የተቋቋመ እንደሆነም እንደዚሁ ፖለቲከኛው ጃዋር መሐመድ የዚህ ቡድን አባላት የከተማና የዞን አመራሮች ጭምር ተደርገው የተሾሙ ስለመሆናቸው አንስተው የመንግስታዊ የማፊያ ቡድን ስለመቋቋሙም ያስረዳሉ። አብይ አህመድ አቶ ለማ መገርሳን ከከዱበት ጊዜ አንስቶ የእሳቸውን ካቢኔ ለማሳደድ ከመዋል ጀምሮም ቡራዩ ላይ ብጥብጥ እንዲፈጠር፣ አዲስ አበባ ላይ በኢሬቻ ወቅት ረብሻ እንዲነሳም፣ ሸገር ሲቲ ተብሎ በሚጠራው መዋቅር ላይ ዘረፋና ሙስና ማፈናቀልና ድብደባ እንዲከናወን እናቶች መልስ አብዲሳ የሚሰሩበት ቡድን ነው ይላሉ። መንግስታዊ ስርዓት አልበኝነት በክልሉ እንዳለ ከሰሞነኛው የአምቦ ቪዲዮ ማሳያ ተደርጎ ይቅረብ እንጂ ይህ ጀነራሎች ሳይቀር የሚፈሩት የፓርላማ አባላት የሚረዱለት ቡድን በዚህ ከተማ ብቻ እስከ 150 ቪዲዮዎችን ዜጎችን እያሰቃየ ቀርጾ ያስቀመጠ ስለመሆኑም በሀሳብ ገበታ ላይ አቅርቧል። ሲቪሎች ብቻ አይደለም፣ ፖሊሶች፣ የፓርላማ አባላት፣ ሚኒስቴሮች፣ የሚኒስቴር ዴታዎች ይሄ ነገር እኮ እየሆነ ነው ያለው። ካን ዩ ቢሊቭ ይሄን አምቦ ውስጥ ያለውን 120 የሚባለው ማፊያ ቡድን ተራው የአምቦ ህዝብ ሳይሆን የአምቦና የምዕራብ ሸዋ ተወላጅ የሆኑ ሚኒስቴሮች፣ ጀነራሎች ይፈሩታል። they are so terrified of it። የአምቦን ከተማ ልማት ላይ ጥያቄ ያነሳ፣ ኮራፕሽን ላይ ጥያቄ ያነሳ፣ መብራት ላይ ጥያቄ ያነሳ ሰው መጀመሪያ በሶሻል ሚዲያ ዋርኒንግ ማስጠንቀቂያ ይሰጠዋል። በፋርሲ ብላው ማስጠንቀቂያ ይሰጠዋል።
ከዛ ዲቴቡላ በዚህ በጋዜ የሚመራው ደግሞ ሄዶ ይቀጠቅጠዋል። ያ አልበቃኝ ካለ ደግሞ በፈካ የሚባለው ስኳድ ሄዶ ይገለዋል። የተቃዋሚ መምቻ ላይ ብቻ ሳይሆን እነለማን ሲያስዋግዱ ተጠቀሙባቸው። ከዛ በኋላ በየካቢኔ ውስጥ የለማ ቡድን የተባለው የመምታት ሂደት ሄደ። ይሄንን ነው ለመካድ የሚፈልጉት። ይሄ እኮ ከተማው በሙሉ እያወቀ ለምሳሌ እነሽመልስ ፎቶ ላይ ተባለ። እነሽመልስ ሲሄዱ እዛ ከተማ ሲሄዱ የሚያጅቡት እነዚህ ናቸው። አዲስ አበባ ላይ ኢቨንት ሲኖር ይሄ ከተማውን መተው አሁን ለምሳሌ ባለፈው ኢሬቻ ላይ ገብተው ሰው ሲደበድቡ የነበሩት እነዚህ ልጆች ናቸው እና በቀጥታ በመንግስት የሚሰማሩ ልጆች መሆናቸውን ለማሳየት ነው። ብልጽግና በዚህ የማፊያ ቡድኑ አንደኛው ክንፉ በኩል ማለትም የማህበራዊ ሚዲያ ቅርንጫፉ በኩል ጥፋተኞች እየታሰሩ ነው ቢልም ፖለቲከኛው ግን ሐሰት ነው ሲሉ አስረድቷል። ይህንን ሁኔታ በተመለከተ የብልጽግናው መንግስት በአምቦ ከተማ አስተዳደር በኩል ምላሽ ሰጥቷል። ከዚህ የማፊያ ቡድን አባላት ጋር በተደጋጋሚ ፎቶ ተነስተው ሲለቁ የተስተዋሉት የከተማዋ ከንቲባ አስተዳደር በኩል የተሰጠው ምላሽም የተደራጁ አካላት በንጹሃን ዜጎች ላይ የፈጸሙትን ድብደባና የሰብአዊ መብት ጥሰት የሚያሳዩ ተንቀሳቃሽ ምስሎች በተለያዩ መገናኛ ብዙሃን መሰራጨታቸውን ተከትሎም ድርጊቱ መንግስትን አይወክልም የሚልም ሆኗል። የከተማ አስተዳደሩ በግለሰቦችና በቡድኖች መካከል በሚፈጠሩ ግጭቶች መንግስት እጁ እንዳለበት አስመስሎ ማቅረብ ተቀባይነት የሌለው ተግባር ነው ይላል። ድርጊቱን የፈጸሙትን 4 ግለሰቦችን በቁጥጥር ስር አውያለው ሲልም ያክላል። አምቦን ኒውዮርክ እናደርግላቸዋለን ብለው እንደ ቄሮ ባሉ ወጣቶች ስም ስልጣን ላይ የወጡት የኦህዴድ ብልጽግናዎች ራሳቸውን ሊደብቁበት በሚጥሩት የኦሮሞ ህዝብ ላይ ከከፈቱት ጦርነት ባሻገር እንዲህ ያሉ ቡድኖቻቸው በኩል ሞትና ሰቆቃን አለማምደውት ዓመታት አልፏል። በእርግጥ በሀገሪቱ ያልተቀረጸ እንጂ ያልተፈጸመ መንግስታዊ የወንጀል አይነት እንደሌለ እምብዛም የሚያሻማ አይሆንም። ህወሓት የማዕከላዊ ኮሚቴ ስብሰባውን እያደረገ መሆኑን ገለጸ። በወቅታዊ ጉዳዮች ላይ በመምከር ውሳኔዎችን እንደሚያሳልፍም ገልጿል። ፓርቲው ከሰሞኑ ባወጣቸው ተከታታይ መግለጫዎች በአንድ በኩል የፕሪቶሪያው ስምምነትን በጣሰ መንገድ ተከናውኗል ያለውን የጄኔራል ታደሰ ወረደን የጊዜ አስተዳደሩን ሹመትና ይህንን ተከትሎ በብልጽግናው ልሳናት የቀረበውን የተደበቀው የትግራይ ልማት የተሰኘውን ፕሮፓጋንዳ ማስተባበሉ ይታወሳል። ጄኔራል ታደሰ ወረደ ደግሞ ትናንት በሰጡት መግለጫ ወደ አዲስ አበባ ያቀኑት በራሳቸው ተነሳሽነት ሳይሆን በቀረበላቸው ጥሪ አማካኝነት መሆኑን አንስተው ከመሄዳቸው በፊትም ለህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ጉዳዩን አሳውቀውና ተነጋግረው ስለመሆኑ ገልጸው ነበር። እንዲያም ሆኖ ሹመትን አንቀበልም አንተም አልቀበልም በል በሚል ጥያቄ ቀርቦልኝ ነበር ያሉት ጀነራሉ እነሱ ያሏቸው ግን በስም ያልዘረዘሯቸውን የመቃወም መብት አላቸው፣ እኔ ግን እቀበላለሁ፣ በስልጣን እቀጥላለሁ ነበር ያሉት። የሆኖ ሆኖ ጀነራሉ ይህንን ማብራሪያ ባቀረቡ ማግስት ህወሓት ደግሞ ስብሰባውን መጀመሩን ይፋ አድርጓል። ይህ ስብሰባው ደግሞ መደበኛ የሆነው የማዕከላዊ ኮሚቴው ስብሰባ እንደሆነ በማከል የማዕከላዊ ኮሚቴው ከዛሬ ሚያዝያ 7 ቀን ጀምሮ መደበኛ ስብሰባውን እያካሄደ መሆኑን በድርጅቱ ይፋዊ ገጽ ላይ ያሳወቀ ሲሆን በስብሰባው ላይ በያዛቸው እቅዶችና በወቅታዊ ጉዳዮች ላይ በጥልቀት በመወያየት አቅጣጫዎችን ለማስቀመጥና ውሳኔዎችን ለማሳለፍ ይሆናልም ብሏል። ይህን ስብሰባውን የት እያከናወነ እንደሆነ ድርጅቱ ባያሳውቅም ለጉዳዩ ቅርበት ያላቸው ምንጮች ደግሞ በአክሱም ከተማ እየተደረገ ያለ ነው ሲሉ መግለጻቸው ይታወሳል። ፓርቲው የድምጻዊ ቴዲ አፍሮ የሙዚቃ አልበም መግለጫ ላይ የተፈጸመ ያለውን ክልከላ አወገዘም። እንዲህ ያሉ ቀጥተኛና ቀጥተኛ ያልሆኑ አፈናዎች ለሌላ ቀውስ በር ከፋችና ገፊ ምክንያቶች ናቸውም ብሏል። የድምጻዊው አልበም ጉዳይ መነጋገሪያ ሆኗል። አርቲስት ቴዎድሮስ ካሳሁን በይፋዊ የፌስቡክ ገጹ ላይ ኢትዮሪካ የተሰኘ አዲስ አልበሙን ነገ ሐሙስ ሚያዝያ 8 እንደሚለቅ መግለጹ ይታወሳል። ያን ተከትሎ ላለፉት ቀናት መነጋገሪያ የነበረው ጉዳይ ደግሞ የሙዚቃ ስራውን በተመለከተ ተከለከለ የተባለው መግለጫ ነው። በእርግጥ አርቲስቱ የሙዚቃ ስራውን እንደሚለቅ ባሳወቀበት የግል ገጹ የመግለጫውን መከልከል በተመለከተ ያለው ነገር የለም። ዋዜማ ደግሞ የብልጽግናው ባለስልጣናት መስሪያ ቤት የኢትዮጵያ መገናኛ ብዙሃን ባለስልጣን የአርቲስት ቴሌቪዥን ስራ አስፈጻሚና ሌሎች አመራሮችን በመጥራት ማብራሪያ እንዲሰጠው ስለማድረጉ ይህንን ተከትሎም ጋዜጣዊ መግለጫው እንዲታገድ ስለመደረጉ ዘግቧል። ከዚህ ጋር በተያያዘ ትብብር ለኢትዮጵያ አንድነት ድርጊቱን ኮንኗል። ሀሳብን በነጻነት መግለጽ ችሮታ ሳይሆን
የማይገሰስ የሰው ልጅ ተፈጥሯዊ መብት ነው ያለው ፓርቲው ከሰሞኑ አርቲስት ቴዎድሮስ ካሳሁን ቴዲ አፍሮም በሙዚቃ ስራው ዙሪያ ይሰጠዋል የተባለው መግለጫ መደናቀፉን ሰምተናል፣ ታዝበናል። ነገሩ በይፋዊ ሁኔታ በደብዳቤ ተገልጾ አይታይ እንጂም የስርዓቱ ሹማምንት ብቅ እያሉ የሚሰጧቸው ጦር አውርድ ዘለፋዎች ሲታዩ ጭር ሲል አልወድምና ከኛ አስተሳሰብ ውጭ ወደ ውጭ የፖለቲካ ባህል ምን ያክል የገነነ መሆኑንና በእጃ ዙር እግዱ እንደተፈጸመ ማሳያ ተደርገው የሚወሰዱ ናቸው ብለን እናምናለንም ብሏል። እንዲህ ያሉ ቀጥተኛና ቀጥተኛ ያልሆኑ አፈናዎች ለሌላ ቀውስ በር ከፋችና ገፊ ምክንያቶች ናቸው የሚለው ትብብር መንግስት ክልከላውን በጓዳ ፈጽሞ ከመደበቅ ይልቅ ክልከላው ተነስቶ አርቲስቱ የተደናቀፈበትን መግለጫ እንዲሰጥ ሁኔታዎችን ያመቻች ወይንም ከአደናቃፊነት ራሱን ያቀብ ሲልም አክሏል። ብልጽግናና ቴዲ አፍሮ ስማቸው አብሮ ሲነሳ ሰሞንኛው ክስተት የመጀመሪያው አይደለም። በተለይም በትግራይ ጦርነት ወቅት ለፕሮፓጋንዳ መሳሪያነት ለመጠቀም ያደረገው ጥረትም አንድ አብነት ነው። በ2014 ህዳር ላይ ብልጽግና ስልጣኑ አደጋ ላይ በወደቀበት ጊዜም ከትግራይ ኃይሎች ጋርም ሰሜን ሸዋ ላይ በሚዋጋበት ሰሞን ስልጣኑን የማዳን ዘመቻውን ኢትዮጵያን የማዳን ብሎ ገልጾ ጥቂት የማይባሉ ግለሰቦችን እየተገለገለባቸው በነበረውም ጊዜም የቴዲ አፍሮ አርማሽ የተሰኘው ዜማ ለመሰል ቅስቀሳው ጥቅም ላይ ሲያውለው መታየቱ አይዘነጋም። ባጫ ደበሌም በዛው ሰሞን ቴዎድሮስ ካሳሁን አርማሽ በሚል ርዕስ ያወጣውን ዘፈን ለልቂት መቀስቀሻቸው እንደዘፈነው ሁሉ ለፕሮፓጋንዳ መተንተኛ ያዋሉበት አጋጣሚም የሚጠቀስ ይሆናል። ከኢትዮጵያ በላይ ደግሞ ምን ይመጣል? ቴዲ አፍሮ ከሀገር በላይ ሞት የለም ብለዋል። ሞት ከሆነ ከሀገር በላይ ሞት የለም። ሀገር ሞተ ማለት ሁሉ ሞተ ማለት ነው። ስለዚህ እዚህ አካባቢ ያለው በዚህ መንገድ ነው መዋጋት ያለበት። ባጫ ደበሌ ብቻ ሳይሆኑም ቴዲ አፍሮ ለብልጽግና ጥሪ የሚሆን ዘፈን ዘፍኗል ብለው ያሰቡት ግን በርካቶች እንደነበሩ አይዘነጋም። እንዲያም ሆኖ ድምፃዊው ይህንን ዘፈን ከለቀቀ ከጥቂት ወራት በኋላ እያመመው መጣ የሚል ነጠላ ዘፈንን መልቀቁን ተከትሎ ወደ መከላከል የገቡት ብልጽግናዎች ለቤተ መንግስቱ በቀረቡ ዘፋኞቻቸው በኩል መተቸት ቀላል ነው የሚል ሙዚቃ እስከማስለቀቅም ደርሰው ነበር።